የምታፈቅረኝ መስሎኝ ነበር። አልማዝ ባለቤቴን ለማን ጥያት? ማፍቀር እንደዚህ ያሳምማል? ማኪ ቆይ እዚህ ምን እያደረግሽ ነው? እቺ ተረገመሽ ማኪ ከአባቷ ጋር ደግሞ ምን እየሰራሽ ነው? ገንዘብ ያስፈልገኛል። ማኪ ደስተኛ ትመስላለች። ይሄን ነገር ደግሞ የምትይው እኔና ማኪን ለማጣላት ነው አይደል? አዎ ካንተ ጋር ደስተኛ ብትሆንና ባንተ እርግጠኛ ብትሆን ኑሮ ሂዳ አባቷን ባላገኘችው ነበር። እሺ ተመልከት፣ ከትንሽ ደቂቃ በኋላ ደግሞ ሁሉም ሰላማቸውን ያጣሉ። እንደውም ድራማ ካየው ቆየው። መልካም ድራማ። ውሸታም ነሽ ማኪ። ልክህን እወቅ። ዲቃላ ምንድን ነው ያልከው አንተ? ንገረኝ እስኪ ምንድን ነው ያልከው? ንገረኝ። እገድልሃለሁ። እንዴ ይሄ ሮቤል መኪና አይደል እንዴ? ቆይ እዚህ ምን ይሰራል? እሺ አለቃ ውስጥ እየጠሩ ነው መሰለኝ። ምንድን ነው? ውስጥ እየጠሩ ነው መሰለኝ። እሺ ቆይ ከማን ጋር እያወራህ ነበረ? ኧረ በጭራሽ። ማን የጠራ? ቆይ እዛ ማንም አልጠራኝም። መስሎህ ነው መሰለኝ። አዎ መስሎኝ ነው። ኮፈኑስ ምን ከተነው? ኧረ ምንም ክፍት ነበር። አንተ ስትመጣ ጀምሮ ዘግቼው ነው። በል እሺ እንሂድ። ግባ ወደ ነው። እሺ ይቅርታ አድርግልኝ አባዬ። አንቺ ምን አደረግሽ? የኔ ልጅ ሁሉም የኔ ዕዳ ነው። ይሄን ሁላ ነገር ያደረገ ቆይ አባዬ ነው አይደል? ግን አንቺ አይደለሽም። እኔም ቢሆን ከቤት ስትወጣ ዝም ብዬ ማየት አልነበረብኝም። ከመጀመሪያ ጀምሮ ያደረኩት ፈልጌ ነው፣ ቁማሩንም ቢሆን። አባዬ እሱ እኮ ያለፈ ጉዳይ ነው። አሁንም ድረስ ራስን ትወቅሳለህ እንዴ? የተቀጣሁ ቅጣት በጣም ከበቂ በላይ ነው። ፈጣሪ በቃ ይበለኝ እንጂ የኔማ ነገር። አባዬ እሺ በለኝና ወደ ቤት እንሂድ። ከዛ በኋላ እኛ እንደምንኖረው ትኖራለህ። እናንተ ጋር መጥቼ እንደማይከፋኝ በደንብ አውቃለሁ። ይኸውም አንቺ እያለሽ የኔ ልጅ። ግን አይሆንም። አልማዝ ባለቤቴን ለማን ጥያት? አባዬ ካልሆነ እሷም ዝም በይ። አንቺን አውቅሻለሁ። እንደዛ አድርጋሽ አሁንም ትምጣለትኝ ነው። ምን ላድርግ አባዬ? ምንም አትጨነቂ የኔ ልጅ። ጤናችን ደህና ነው። ደግሞ ለዕለት ጉርሳችን ይህን እንሰራለሁ። ዋናው ነገር ለልቴም አንቺም ደህና መሆናችሁ ነው። ባይሆን ወደ ቤት ሂጂ። እሺ ግን በአንድ ነገር ከተስማማን ብቻ ነው የምሄደው። ምንድን ነው? ማታ አዲሱ ቤታችን እንደምትመጣ ቃል ግባልኝ። ማኪ አባዬ እኔ ሻልኩ አይደለ እንዴ? ምን አለ አንተ እሺ ብትለኝ። እሺ እመጣለሁ። በቃ አመሰግናለሁ አባዬ። ሁሉም ነገር ደግሞ እንደሚስተካከል ቃል እገባልሃለሁ። እሺ በቃ እንሂድ። ቆይ እሺ የመጣሽበት ጉዳይስ? ከሌለው ነገር ያለው ነገር ይበልጣል። እሱ ሌላ ጊዜ ይደርሳል አባዬ። በቃ ማታ እጠብቅሃለሁ። እሺ ደህና ዋል የኔ የዋህ ልጅ። ሰላም ዋይል። እንዳትቀርሽ አባዬ። ርብቅ ማን ነው የመጣው? የአውሬ ነው አይደል? አልተሳሳትክም። ሸዋንግዞ መጥቶ ነበረ ከጋርዱ ጋር። ምን ተፈጠረ? ተረጋጋ። ግን እቃዎቹን እስከ ነገ መጥቶ እንደሚወስዱ ዝቶብናል። እንደዛ መቼም አይሆንም። እናንተ ብቻ ተረጋጉሽ። ዲኒ እንዳይመጣ እያወቅህ እንዴት አልመጣም? ሸዋንግዛው ብቻዬን ካገኘኝ ይልቅ ቢኒ ምን ያህል እንደሚጠቅመንና እንደሚጎዳን እያወቅህ ምን ስትል ከሱ ጋር ተጣላ? እኔም ከአቅሜ በላይ ሆኖብኝ ነው። ለማንኛውም እደውልልሻለሁ። ቆይ ምን ውስጥ ነው የገባሁት?
ውስጥ ማፍቀር እንደዚህ ያሳምማል? እሺ ቆይ ማንን መምረጥ ነው ያለብኝ? ፍቅሬ ወይ ማፍቀር እንደዚህ ያሳምማል? አባዬ ጋር ከመደወል ሌላ አማራጭ የለኝም። የልልት አባት እንደዚህ ሆኖ እያየሁ እንዴት ዝም እላለሁ? ተመልከት ማን እንደደወለ። ገና ከማስጠንቀቃችን ስራው እየተሰራ ነው መሰለኝ። በዚህ ፍጥነት ተስማምተው ባልሆነ ማን ያውቃል? እስኪ እንስማት። ሄሎ ልጄ፣ እንዴት ነህ አባዬ? ገና ነኝ። አቤት የመመለስሽን ስሰማ ደግሞ በየበለጠ ደህና ሆናለሁ። የምን የመመለስ ሀሳብ ነው? ልትመለሺ ካልሆነ ለምን ደወልሽ? ሌላ ነገር ፈልጌ ነው። ተናገሪ፣ እየሰማሁሽ ነው። አይ በስልክ አይሆንም፣ በአካል አሁን ላገኝ እፈልጋለሁ። ገብቶኛል። የተለመደው ቦታ ጠብቂኝ። እሺ አሁን ወደዛ ሄዳለሁ። እቺ የተረገመሽ ማኪ ከአባቷ ጋር ደግሞ ምን እየሰራች ነው? ወደ ቤት ውሰደኝ። ልጄም ሆነች ውዱ ባለቤቴ አያገባቸው። ሸዋን ግዛው ምን አናግረዋለሁ፣ እናም ያግዘኛል። እንደዚህ አይነት ኑሮ መኖር አልችልም። ያን ሁሉ የሆንኩት እንደዚህ አይነት ኑሮ ላለመኖር ነበረ። እስከ መቼ ተርቤ እኖራለሁ? እስከ መቼ ዝችን የባለጌ እጅ ጠብቄ እኖራለሁ? ሸዋን ግዛው ይጨክንብኝ። ማረጋውን ያውቃል። አለቃ ካልፈለከኝ ልሂድ እንዴ? እንደዚህ ምን ነው በጣም ቸኩልክ? ፍቅረኛ በጣም ቆንጆ ናት ማለት ነው። ለማንኛውም መጣው ታደርሰኛል። የት? ልጄ ጋር ሄዳል። አላየኝም አይደል? ለዛሬ ተርፈሻል። ቆይ እዛ ምን እየሰራችሁ ነበር? አንቺ እዛም እየሰራሽ እንደነበረ ሌላ ጊዜ እናወራለን። አሁን ሂጂ። ስለተረፍከኝ በጣም አመሰግናለሁ። እሺ
ቆይ እዚህ ምን ትሰሪያለሽ? እኔ ማለት አባትሽ። ቆይ አንቺ ራስሽ እዚህ ምን ትሰሪያለሽ? ስለኔ አይመለከትሽም። ሸዋን ግዛው ጋር መተሽ ነው አይደል? ኧረ አይደለም። አትዋሽም ማይ። አሁን በጣም ቸኩያለሁ። በመጣሽበት እግርሽ ቀጥ ብለሽ ተመለሽ። አይ አልመለስም የምትይ ከሆነ ደግሞ እኔ ማደርገውን አውቃለሁ። የቀረውን ቤት ሄደን እንነጋገራለን። ተመለሽ። ሮቤል ምን ሆነሃል? ትንሽ ሀሳብ ገብቶኝ ነው። ምን አይነት ሀሳብ? ትንሽ ሀሳብ ገብቶኝ ነው። እንደዚህ አይነት መፍሰስን አልፈልግም። በልግባና አስነሳ እንሂድ። ልጄ ጋር ማኪ ቆይ እዚህ ምን እያደረግሽ ነው? ደግሞ ምንም አማራጭ የለሽም። ግዴታ አባዬ ሊያግዘኝ ይገባል። ቢኒ በሰላም ነው? ልዕልት መምጣትሽን እኮ አላየሁም ነበር። ቆይ ምን ተፈጥሮ ነው ቤቱ እንደዚህ ሆነው? አይጥ ነው አይጥ አይቼ ለመግደል ስፈልግ እንዴት አባቱ ያስጠላል መሰለሽ። ቤቱን ማዝረከረኩት አይደለ? አይጥ እናገኛት? አዎ አገኘኋት። አሁን ግን ጥያታለሁ። ዋናው መገኘቷ ነው። ገርማል እኮ። ምኑ? ውይ ሰማኝ እንዴ? የሆነ ነገር እኮ ትንሽ ግርም ብሎ እኮ በይ ነገርኛ። ኧረ ተው፣ በእኔ ምክንያት ምንም ነገር እንዲሆን አልፈልግም። ከዚህ በላይ አልጠይቅሽም፣ ተናገሪ። ቆይ ቢኒ፣ ማኪ ደስተኛ ትመስላለች? ማለት ብቻ አላውቅም፣ ግን ማኪ ካንተ ጋር መኖሯ ብዙም ደስተኛ ያደርጋት አይመስለኝም። በመጨረሻ ወደ ራስሽ ተመለሽ? አልገባኝም። በደንብ አውቅሻለሁ እኮ ልዕልት። ይህን ነገር ደግሞ የምትይው እኔና ማኪን ለማጣላት ነው አይደል? ቀድሜ ማውቄው ነበር። ትሰማኛለህ ቢኒ? ከዚህ በኋላ ተለውጫለሁ ምናምን እያልኩኝ ደጋግሜ አልጠይቅም። ሲቀጥል ደግሞ ማኪን ደስተኛ እንደማታረጋትና ከአንተ ጋር በፍጹም ደስተኛ እንደማትሆን ማወቅ አለብሽ። ሁለተኛ ስለኔና ስለ ማኪ እንዳታወሪ። እውነት ስለተናገርኩ ነው አይደል የመታኝ? አንቺ ማንጂ እውነት አውጥሻለሽ። ከፈለክ እውነት መሆኑን ሂደህ በአይን ማረጋገጥ ትችላለሽ።
በአይነ አዎ ከአንተ ጋር ደስተኛ ብትሆንና በአንተ እርግጠኛ ብትሆን ኑሮ ሂዳ አባቷን ባላገኘችው ነበር። ምንድን ነው የምታወሪው? ማኪ ነገር በፍጹም አታረግም። ካላምንከኝ ደውለህ ጠይቃት። ደውልላት። ሄሎ ቢኒ፣ የነሽ መጀመሪያ ሰላምታ አይቀድምም እንዴ? እንዴት ነሽ? ስቆይብኝ ትንሽ ጨንቆኝ ነው። ትንሽ የሄድኩበትን ጉዳይ ላገኝ ስላልቻልኩ ነው። ገባኝ። አሁን የት ነሽ? እየመጣሁ ነው። በቃ መንገድ ላይ ነኝ። እሺ። ሰማሽ አይደል? እያዘንኩ ነው የምነግርህ ቢኒ፣ ዋሽታለች። አሁንም አታርፊም ልዕልት? በአንድ ነገር እንስማማ። ከአንቺ ጋር ምንም የምንስማማው ነገር የለም። እኔ አንተን ከዋሾክ ከዚህ ቤት ላልመለስ እወጣለሁ። ምን? አዎ እርግጠኛ ነኝ። ካልኩት ውስጥ አንድ የዋሸሁት ነገር ካለ ከዚህ ቤት ላልመለስ እወጣለሁ። ተስማምቻለሁ። ሂድና ሁሉንም ነገር ተመልከት። ሁሌ የሚገናኙበት ቦታ ነው ያሉት። ሁሉንም ነገር ሂደህ ባኔ ተመልከት። ከዛ ለመታየኝ ጥፍ ይቅርታ ትጠይቀኛለህ። ተቀመጥ አባዬ። ዛሬም ሰላምታ ቢላ ሰላም ሲኖር እኮ ነው ሰላምታ የሚያስፈልገው አባዬ። የኔ የዋ ንዴት አባት ላይ ብቻ ነው አይደል? እስካሁን እንዳንተ አይነት ሰው አላጋጠመኝም አባዬ። ለዛ ነው። ጠብቂ፣ ከኔ በላይ የሆኑ ሰዎች በደንብ ያጋጥሙሽ። እሱን ተውና አሁን ብቻችንን ላወራ ፈልጋለሁ። ልጅ ሮቤ መኪና ውስጥ ጠብቀኝ። ሻለቃ አንቺ ቆይ አትፈሪም? ፈሪ እንዳልሆንኩ እኮ ደጋግሜ ነግሬሃለሁ። አጉል ጀግንነት ከፍርሃት የበለጠ ይጥላል። አታስብ፣ መቼም አልወድቅም። ይሁንልሽ። አሁን ምን ልታዘዝሽ? ቆይ እንደዚህ እያልክ ልቤን ለማቅለጥ እየሞከርክ ነው? ልብሽ የሚቀልጥልኝ ይመስልሻል? እሱ እናያለን። ለማንኛውም ማኪ ከአባቷ ጋር ተገናኘ? አዎ እያወሩ ነው። ቆይ ለምንድን ነው የፈለገችው? እሱን አላውቅም፣ ግን በሰላም አይመስለኝም። ተመልከት፣ ከትንሽ ደቂቃ በኋላ ደግሞ ሁሉም ሰላማቸውን ያጣሉ። ማለት አልገባኝም። ዝም ብለህ አንተ ተመልከት፣ ከዛ ደውል። በቃሽ። እንደውም ድራማ ካየው ቆየው። መልካም ድራማ። እሺ ለምን የፈለግሽ? ወደ ቤት ልትመለሽ ወስንሽ? አይ አባዬ፣ መመለስ የሚባል ነገር የለም። አንዴ ወስኜ ከዛ ቤት ወጥቻለሁ። ምከረኝ ካልሽ ግን ከነዛ ከተረገሙ ሰዎች ተለይተሽ ወደ እኔ ወደ አባትሽና ወደ ትልቁ ቤትሽ ብትመለሽ ጥሩ ይመስለኛል። የተረገሙ ባትላቸው ደስ ይለኛል። እና ደግሞ ስለዚህ ጉዳይ በተቻለ መጠን አታሳብኝ። እሺ ላዳምጥሽ። ለምንድን ነው የፈለግሽ? አባዬ ገንዘብ ያስፈልገኛል። ገንዘብ? የጠየቅኩ እኮ እናቴን ገንዘብ ነው ከውርሴ ላይ። እሺ እሺ ነው ያልከው? አዎ እሺ ነው ያልኩሽ። በእርግጥ አናድሽኛል፣ ግን ልጄ ነሽ። የፈለግሽው መጠየቅ ትችያለሽ። እንደ እውነት አይደለም የጠየቅኩ። ገብቶኛል። ገንዘቡም ያንቺ ነው። አሁን እልክልሻለሁ።
ገብቷል። አመሰግናለሁ። ለምኑ ነው የምታመሰገኘው? ልጅ ብኔ እንዴት ነህ? ቢኒ እዚህ ምን ትሰራለህ? አንቺ ልጠይቅሽ፣ እዚህ ምን ትሰራለሽ? ልጄን እንደዚህ መናገር አችልም። እየጠየቅኩሽ ነው ማኪ፣ መልሽልኝ። እዚህ ምን ትሰራለሽ? አባዬ ላናግረው መጥቼ ነው። ግን ደግሞ በስልክ ጠይቄሽ ነበር አይደል? ቆይ እዚህ ነው የምትፈልጊበት ቦታ? ልዋሽ ፈልጌ አልነበረም እንዴ? ግን ውሸታም ነሽ። ዋሽተሽኛል አይደል? ውሸታም። አንተ ስነ ስርዓት ያዝ። አባዬ እባክህ ቢኒያም። ውሸታም ነሽ ማኪ። ቆይ እስኪ አንድ ጥያቄ ልጠይቅሽ። በውሳኔሽ ደስተኛ አይደለሽም? ቢኒያም ተረጋጋ። ቆይ እስኪ አንድ ነገር ንገሪኝ። ከኔ ጋር መሆን አትፈልጊም? እንደዚህ አትናገራት ልጄ። ልክህን እወቅ። ዲቃላ ምንድን ነው ያልከው አንተ? ንገረኝ እስኪ ምንድን ነው ያልከው? ንገረኝ። እገልሃለሁ። እሺ እገልሃለሁ። አባዬ ደህና ነህ? ደህና ነኝ ልጄ። አየሽው አይደለ ይሄን ባለጌ። እባክህ አባዬ አሁን እንኳን ዝም በል እስኪ። ደህና ነኝ ልጄ። አይዞህ እሺ። አይዞህ በቃ ልቀቀኝ በእናትህ። ቢኒ ደህና ነህ? ማኪ እንዳትነኪ እባክህ እንዳትነኪ ማኪ። ቢኒ እባክህ አንድ ያናግረኝ። ምንድን ነው የማናግርሽ? ማኪ ሁሉንም ነገር እኮ አይቼዋለሁ። ዋሽተሽኛል። አዎ ዋሽቻለሁ፣ ግን ያዋሸሁህ አውቄ አይደለም፣ ግዴታ ሆኖብኝ ነው። ማኪ ጠይቄሽ ነበር አይደል? በውሳኔሽ ደስተኛ ነሽ ብዬ ጠይቄሽ ነበር። ነገረሽ አይደል? ምን ዲቃላ ነው ብሎ። ቆይ ምንድን ነው የምታወራው ቢኒ? ለራሱ ብዙ ችግር አለበት ብሎ ነገረሽ አይደል? አንቺም አመንሽው። አዎ ብዙ ችግር አለበት፣ አባትም የለኝም። አዎ ቢኒ እባክህን ምንም እንዳትዪ ማኪ። አለቃ ደህና ነህ? አይደለሁም። ይሄ ውሻ እንዳላሳደግኩት የዳቦ ፍርፋሪ እንዴት እንዳጠገበው ተመልከት። እርምጃ ይወሰድበት አለቃ። አይቀርም፣ ግን አሁን አይደለም። የሆነ ነገር ከሆነ ልጄ ትጎዳለች። አሁን እንሂድ።
እንዴ ማኪ እንዴ ምን ሆነሽ ነው? ምን ሆነሽ ነው? ተፈጥሮ ነው። አለመታመን ነው የሚያስለቅሰኝ። ምን? ማን ነው እንደዚህ ያለሽ? አንቺን የሚያውቅሽ ያውቅሻል። አንቺ እኮ በቃልሽ የምትገኝ ሴት ነሽ። ይጎዳል። እውነት ልብ ያማል ልዕልት። ቆይ ማን አባቱ ነው ያላመነሽ አንቺ? ቢኒ 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 አንቺ? አዎ ሊያዳምጠኝ እንኳን ፈቃደኛ አይደለም። እንዴ ይሄን ማመን አልችልም። ምንም ቢሆን እኮ ቢኒ ከማንም በላይ ያውቅሻል አይደል እንዴ? አዎ ግን ሊያምነኝ አልቻለም። ወንዶች አንዳንዴ እንደዚህ ናቸው ማኪዬ። እንዴት? በቃ እጃቸው ላይ እንደገባሽ ካወቁ የንዴታቸው መወጫ ነው የሚያደርጉሽ። አይ ቢኒ ግን እንደዚህ አይነት ወንድ አይደለም። ቆይ እዚህ ቤት ከገባችሁ በኋላ ምንም አይነት የባህሪ ለውጥ አላየሽበት? አይቼበታለሁ። እሱን እኮ ነው የምልሽ። እሺ ቆይ ምን ላድርግ? አሁን ምን ልታደርግ ነው ያሰብሽው? እኔማ ሲመጣ ቁጭ ብለን እንድናፋጥጠው ነበር የፈለኩት። እንደዛ አይሰራም። አሁን ገብተሽ ተኝ። እሺ ከዛስ? እስኪ አወራሽ በፍጹም እንዳታናግሪ። እንደዛ ይሻላል? እመኚ፣ በዛ መንገድ ትመልሻለሽ። በቃ እንደዛ ከሆነ ገብቼ ልተኛ። አዎ ተኝ። በቃ እኔ እመጣለሁ። የምታፈቅረኝ መስሎኝ ነበር። ለካ እኔ ነኝ ማፈቅራት። ግን ለምንድን ነው የምሰቃየው? ለምንድን ነው የምሰቃየው? ከልጅነቴ ጀምሮ ሰው ለኔ ሆኖ ያውቃል? አያውቅም። ምክንያቱም እኔ ለአገልጋይነት ነው የተፈጠርኩት። አገልጋይነት ነው የተፈጠርኩት። ይቅርታ። እንደምታፈቅረኝ ነበር የሚሰማኝ፣ ግን ውሸት፣ ሁሉም ውሸት፣ ውሸት። እንዴ ቢኒ? ደህና ነኝ። እርግጠኛ ነህ? ግን እኮ አትመስልም። ልቤማ ደህና አይደለም። እሺ በቃ ና ቁጭ በል፣ ሁሉም ነገር ትነግረኛለህ። ና ቁጭ በል። እሺ ቁጭ በል። እንደዚህ ሆነ ከባክ ታስቸግር። ልብሽን አሞሽ ያውቃል? አዎ በደንብ። ስንቴ? 2። እኔ ግን ሁሌ እንዳመመኝ። እንዴት ነው ሁሌ ሊያመም የሚችለው? ማኪ ሳገኛት ግን ይሻለኛል። ማኪ አትበል። እሷ የራስ ጉዳይ ብላ ታኝታለች። እወዳታለሁ። እሱን ተውና፣ ቆይ ለምንድን ነው ሁሌ የሚከፋክ? አባት አለሽ? ታውቀው የለ?
ታድለሽ። እኔ ግን የለኝም። ዲቃላ ስለመጣሁሽ ይቅርታ። እሺ ግን ትቀጣል። ምን ልቀጣ? ሳሚ